በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም እግዚአብሔር ከሁላችሁ ይሁን። ውድ ያያሉ የልዑል እግዚአብሔር ልጆች እንደምን አላችሁ? እንደምን ከረማችሁ? እኔ በጣም ደህና ነኝ። እግዚአብሔር አምላክ የተመሰገነ ይሁን። ክብሩም ይስፋ የመድኃኒዓለም። እኔ ከሁሉ መልካም ሁሉ ሰላም ነው። እናንተ እንዴት ናችሁ? ደህና ናችሁ ወይ? ላይክ ሼር እያደረጋችሁ ዩቲዩቡን ለሰው አድርሱልኝ። ምክንያቱም በጣም እየቀዘቀዘ ነው፣ በጣም ማለት ነው። እና እግዚአብሔር ይመስገን። እኔም ግን በነገሩ አሁን ላይ እየጠፋው ነው። አሁን ያለሁት ቅዱስ ገብርኤል ደጅ ነው። ዛሬ 29 ባለወልድ ነው። እንግዲህ የ29 ባለወልድ ዝክር ብዙ እህቶቻችን በረከት የማንሳተፍበት ነው። እውነት ለመናገር አንድ እህቴ ብቻ ናት ጎበዟ ከወር ወር የማታቋርጠው በቃ ከወር ወር። እውነት ለመናገር በጣም እድለኛ ናት። 29 ባለወልድም ብዙ ጊዜ አናቅም። ብዙ ጊዜ የዓመትም ሆነው የወርም ሆነው አንዘክርም። እና ከራሴም ጀምሮ እድሜ ለእሷ ቅዱስ ገብርኤል እድሜ ይስጣት። በእሷ ምክንያት እኔ ራሱ መዘከር ጀመርኩ። 21 ሲሞላልኝ 41 እንዲህ ማለፍ ካላይ 64 እያረኩ በመቤት እድሜ ከእሷ ጋር መካፈል ጀመርኩኝ። እውነት ወለተ ኪሮስ ትባላለች። በየወር 10 ሺህ አታቋርጥም ለ29 ባለወልድና በየወር ያበላልሽን አብልልኝ ነው የምትለው ሁሌና። እንደው እህቴ እግዚአብሔር አምላክ ቤትሽን በበረከት ይሙላው፣ ልጆችሽን ይባርክልሽ፣ ትዳርሽን ገንዘብሽንም ይባርክልሽ። በእሷ ምክንያት ነው 29 ባለወልድን ይኸው በየወሩ አለማቋረጥ የቻልኩት። እሷ አላለች ቢሆን እውነት ለመናገር እኔም አላደርገው። እንዲሁም ደግሞ አንድ እህቴ ለቅዱስ ገብርኤል ወይ ለሰማዕቱ ብላ የላከችው ነበር፣ ስላላደረስኩላት ጽጌ ማርያም ትባላለች። የእሷ ደግሞ 2000 ብር አለ። የአንድ እህቴ ደግሞ ባልሳሳት ገብረ መድህንና ወለተ ማርያም ገብረ መድህንና ወለተ ማርያም 3700 ምናምን ነው። የእሷም አለ። እንግዲህ የሁለት እህቶችን የራሴን ደግሞ የተለመደችውን 21ን አድርገን ወደ 200 ሰው ነው ዛሬ የምናበላው። የኔ ቢጤም ካህንም ሳሜም ከቻለልን እናበላለን። በየወሩ የለመዱትም አለና በቀልብ ኦልሬዲ ለምደዋል። አንድ እህቴ በየወሩ አብራኝ መዘክረት ያለች እዚሁ ገብርኤል ከእሷ ጋር አድርገን የምንሰራው። አሁን ወደ ስራችን ላሳያችሁ። ምን እንደሚሰራ ደግሞ ብታውቁ ሽሮ የሚወዱት በጣም ሽሮ ነው። የቅዱስ ገብርኤል አገልጋዮች ሁሌ ምስር አተር ምናምን ስለሆነባቸው ምን ይዘሽ መጣሽ? እየሳቅሽ ነው። ይችላል የ100 ብር ሰላጣ ይችላል። የሰላጣ ነው እንግዲህ ያው ለሽሮ የሚበላ የሚገርም አይገርም። እንግዲህ ይህን ይባርክልን ቅዱስ ገብርኤል እና ከሰላጣ ጋር እንዲሁም ደግሞ ድንች፣ ካሮት፣ ቀይ ስር ምናምን አድርገን ብስብስ አድርገን በሚጣፍጥ እንደሱ አይደለም አዘደይ። እሺ ከትፊው ለሚፈጨው አድርጊው እና ዛሬ ያው ምክር በኩሽና ሳይሆን ምክር በቅዱስ ገብርኤል ደጅ ነው የሚሆነው። ብዙዎች ጠፋችሁ እያላችሁ ስለሆነ እየሰራን እየተማማርን በዛው እንቀጥላለን። ስራውን እየሰራን እኔ እስኪ የተዘጋጀው ምን እንዳ እንግዲህ ሽንኩርታችን እንደዚህ እያዘጋጅን ነው። የሰላጣው ይሄ ነው እንግዲህ። እግዚአብሔር ያግዘን። በጣም አታደቂው። ሽንኩርቱም ገና አለ፣ ካሮት አለን። ከካሮት በዘለለ በቃ አሁን ይጣድ እንግዲህ ትምጣና ምን ሽንኩርቱ። እሺ ይሄ ደግሞ ይሄንን ይመስላል። ይሄ ሽሮ ምጥን ሽሮ ነው፣ ብዙ ቅመማት ያለበት። እንግዲህ ይሄንን ምጥን ሽሮ እንዴት አስገብተን እንደምንሰራ እናያለን። ዘይታችን ተዘጋጅቷል። እዚህ ጋር ብዙ ቅመማ ቅመሞች ይዘን መተናል። ከዚያ በዘለለ ለሰላጣ የሚያገለግለን ያው በእነሱ ትእዛዝ ወዷቸው ፈቅደው ደስ ብሏቸው እንዲበሉ በማለት ነው። ቲማቲም ስንት እንደሆነ ብታቁስ ሽንኩርት 100 ምናምን እንደሆነ እንትን ይቻላል። አቮካዶ ምክንያቱም ከሰላጣው ጋር ሽንኩርት፣ ቲማቲም፣ አቮካዶ የአትክልቱ የሰላጣው አትክልት ቃሪያ ምናምን አድርገን ነው የምንሰራው። ቃሪያው እንደተለመደው በብዛት ነው፣ ምክንያቱም ካሮት ቀይ ስር ስለምንጠብስ እንደዛ አድርገን እንሰራራለን። ሳራ የሚፈጭ ነው ወለዲትን ዋው ምን ጎነ ዛሬ ካሮቱ ሁሉ የሚላጥ ነው። ተቀንሰ ጎመኑን ከጥቅል ጎመን ጋር ልትሰሪው ነው። ቀይ ስሩስ እሱ ለብቻው ነው የሚሆነው። ይሄ ደግሞ አንቺ እንደምትፈልጊው ይቀነሳል። ስለዚህ 4 አይነት ነው የሚሰራ። ቀንሽዋ ይሁን አይቀነስም። ይሄማ ሁሉም 6 ኪሎ ነው። እንግዲህ ጎመን መጥቶላችኋል። ሌላ ስራ
አርሴማውን ደርሳለች እየመጣኝ ነው። ይሄ ይፈጫ ሳራ ይፈጫ ኧረ እባክሽ መጥምቀ መለኮት የቅዱስ ዮሐንስ ማርያም ብቻ ሳይሆን ለስራ ብሎ ሄዶ ደጅ ነው። እንግዲህ 60 እንጀራ አዝለን መሄድ እንችላለን። ታዲያ አይከብደንም 60 እንጀራ አዝለን ለመሄድ 60 30 60 ነሽ አያምርም? አሁን ደግሞ ድንቹ ሲገባ በጣም ያምራል። ደስ ሲል ደግሞ ይወጣል። ከረኑ ቀይ እንጀራ ሽሮዬ ይቻላል። ለተጋቢኖች ነው ያው ምክንያቱም በቅመም በምን ስለሆነ ጣፍጥ ታው እነሱ ደግሞ በጣም ነው የሚወዱት። ለምን ባላቀም ያው ስለሚቃጠል መሰለኝ ቀጥታ ይሄን ከተፋ ነው የምንሄደው። ሰላጣ ይሄ ገራለ እንዴ የተከተፈ ነው። እንጀራ ታሳያችሁ እንጂ ይሄ ጋር አብሮ የሚገባበት ነው። አንድ ላይ ከስሩ ጋር ይገባል። ከዛ አብሮ በጣም ያጣፍጠዋል። እና እንግዲህ ይነጥል ባርከን ይሄ ይገባል። ከዚህ በመቀጠል እንጀራችን ውሃው ያመጣሽውስ 3000 ውሃ አለ። ያው ካህን ብቻ ነው የሚጠጣው። ለምእመናን አናጠጣም ወይም ለኔ ቢጤ እንትን አንልም። እየተጣሉ አንድ ሰተናቸው 2-3 ካልሆነ እያሉ እየተጣሉ በጣም የማርያም ዕለት መከራ ነበር ያየነው። የመድኃኒዓለም ዕለት ውሃ አላደረኩም። ውሃ ከማረግበት ለምን 50 እንጀራ ውሃ መገዛበትን 50 እንጀራ 60 እንጀራ በገዛበት ብዬ ለካህን ብቻ 10 እሽግ ውሃ ወስጄ የመድኃኒዓለም ዕለት ከዛ ወዲህ አልወሰድኩም። እንጀራ ያምረው በጣም ነው የሚያምረው እንጀራ ይኸውላችሁ። ይሄ 60 ነው፣ ይሄ 60 ነው፣ ይሄም እንደዛ በጣም ነው የሚያምረው። በጣም እንጀራው ፍፍት ብሎ ጨጓራ ነው የሚመስለው። በጣም ቆንጆ እንጀራ ነው ዛሬው። ፈጣሪ ይመስገን። እንግዲህ የበረከት ደግሞ ሁሌ አብረኝ የምዘክረው እህቴ እችን እንጀራ መታለኝ። ዋናው መታሰቡ ነው። ይሄው የእሷ እንጀራ ነው፣ የቤት እንጀራ። እችን እንጀራ ደግሞ ለበረከት ሁሌ ስዘክር ይዘት መጣለች። የቤተሰብ 40 ነው ለቅሶ ሞትባት ወጥ ምናምን የላትም። በርግጥ ግን እቺ እንዳይቀርባት እቺ እንጀራ ልካለች። ይሄ ነው በረከት። ብዙ የዘከረ ጥቂት የዘከረ አርፍዶ የመጣ በቤቱ የጸና በእግዚአብሔር ዘንድ እኩል ነው፣ ሁሌም እኩል ነው። እኛ ብዙ ጊዜ እንዲዎችን ሄደ። አሁን ብዙ ሰው ካናዳ፣ አውሮፓ አረታው ቀስ በይ ያሳራ አንኳኳሽው ካናዳ፣ አውሮፓ ያሉት እንዲዎችን እንደ 50 ዩሮ ወይ 50 ዶላር ልኪያት ምን ታረጋለች? 30 ዶላር ልኪያት ምን ታረጋለች? 10 ዶላር ልኪ ምን ታረጋለች? ምንም ያረግም የሚባል ነገር የለም። እርግጠኛ ነኝ እኛ እንደዛ ብዝተን ከዘከር ነው እኩል ነው በረከቷ። ለምን 5 እንጀራ አትሆንም? ምክንያቱም ዋናው ነገር ለተቀናቸውን አስቦ ስለ አማኑኤል ብሎ መዘከሩ ነው። ስለ ባለወልድ እያሉ መዘከሩ ነው። ስለ መድኃኒዓለም ብለን መዘከራችን ነው ትልቁ ነገር የሚያስገኘን በረከትና እውነት እናንተ የምትሏት 10 ዶላር እናንተ የምትሏት 20 ዶላር ኢትዮጵያ ስትመጣ ስንት እንደሆነ ታውቃላችሁ። እንጀራ ቢቀር ዳቦ ይገዛል። ዛሬ በርግጥ አንድ በየአይነት ወጥ እንደው 2 አይነት ወጥ ጣብ ተደርጋ 50 60 160 150 ብር ናት። አንድ ላውም እንደዚህ ልብ ያለው እንጀራ አይደለም። ወንድ አንዴ ጥቅልል አድርጓት አንዴ የሚጎርሳት ማለት ነው። ግን ቢሆንም መድኃኒዓለም በረከትን ይሰጠናልና ከሰው ጋር ሲሆን ደግሞ አሁን ይሄ የ3 ሰው ነው እንዳልኳችሁ ቅድም እንደተናገርኩ ከሁሉም ጋር የህብረት ሲሆን በረከት አለው። ዛሬ አንድ እንጀራ እንኳን 25 ብር በገባችበት እኔ ብዛት ስለማስረክብ ነው 20 የሚሰጠኝ 25 ብር ናት አንድ እንጀራ ደረቅ እንጀራ እንደው አንድ ጉርስ የምትባል ግን ያው በረከት እንደምሰራ ብዛት እንደማዘው ስለሚያቅም ነው 20 ብር የሚያደርግልኝና አስቡት እንግዲህ አንድ እንጀራ ይሄንን አውጣችሁ ወጥ ስትሉ ምን ስትሉ ጋር ነው ደግሞ ገቢው ነውና ይሄንን ይመስላል። አሁን ቀጥታ ወደ ቅዳሴያችን ቅዳሴ እየሰማን ነው የምንሰራው። ሽሮ ፈልቷል፣ ሰላጣ እንቆርጣለን፣ ጎመን አለ አረንጓዴ ጎመን እሱ ይጠበሳል። 4 አይነት ነው ዛሬ የሚሰራ። እንግዲህ ያው ሴቶቻችን እንደ እየተዘጋጁ ነው። ይሄ ጎመናችን እንደዚህ ተቀርብቶ ይጠበስና አንድ ላይ ይሄ እንጨት ነው። እንጨቱን ለብቻው ማስደረግበት ምክንያት ቶሎ ስለማይበስል ነው። ዳግም ከተፋ ገባሽ ተይው በቃ አትድከሚ ተይው። ሁለተኛ ዙር ከተፋ ገባሽ እና ይሄንን ያችን እንጨቷን አድርጌ ከዛ ባንድ ላይ እንተዳታለን። ከጀርባ ይሻላል። እንዴት እንደምታማስሉ ጎላ ላይ እንደው ውን እንደምትሉ ማየት ነው።
ያው በዚህ ነው ሽሮ እንግዲህ ተሰራ። ስንት ኪሎ ሽሮ እንደገባ ብታውቁ። ግን በእርግጥ በጣም ነው የሚጣፍጠው። ከዚህ ጋር ዋይ አሁን ከረኑ እየወጣልሽ ነው። በዘይት ሲጨረጨር በጣም ነው የሚያምረው። ውሃ ሲጨምር ደግሞ ድንቹ ገብቶና ደግሞ በደንብ ሲጠበስና ሲበስል ይሄ ሽሮ ይሄ ጎመን ጥብስ ሰላጣ በአንድ ላይ ሲገናኝ ተውት። ስጋ ለምኔ ነው እና እንግዲህ እንዲህ ብለን እንሰራለን። ቅዱስ ገብርኤል እሱ ብርታቱን ጉልበቱን ያዘብሽን አልያዘም። ዘይት እኮ በጣም ስላለው ብዙ ነው ዘይት ስላለው አው ጥብስ ሲበልና ቶሎ ሲል እንደሌለ ከዛ ነው በኋላ እንቀላልሳ። እንግዲህ በረከቱን ተካፈሉ። በጣም ነው ደስ የሚለው። እግዚአብሔር ይስጥልን። እህታችንም በወጣ ይተካለን። ትልቅ ድግስ ነው። በተለይ ደግሞ የሚወዱትን መደገስ መታደል ነው። ሽሮ በጣም ስለሚወዱ ነው። እንግዲህ ኋላ ምስርና አተር ማረጋገጥን አይደለም ሁሌ የሚሰራው ምስር አተር አትክልት ነበርና ይሄን የምንወደው ያሉትን ደግሞ በራሳቸው ምርጫ መሆኑና በሚወዱት ነገር ደስ ይላል። አንዳንዴ ያው ምስርም ሲሆን ጨጓራ ይነካል የሚሉ አሉ። በርበሬው ሲበዛ በርበሬው ይከብደናል የሚሉ አሉ። ስለዚህ ሁሉም ይሄኛው ከሆነ ግን በጣም ነው የሚወዱት አትክልት የባሎል ሁሉ ላይ ለመዱ ሽሮና ይሄን ስለለመዱ በጣም ነው በጉጉት የሚጠብቁት። ልቡም ስላልቻለ ነውና እንግዲህ ቀጥታ ወደ ስራችን ያችን እንትን አንጭ ያኛውን ጎመን አጥንቱ ይሄ ላይ ይቀላቀልልሻ እና ይሄንን እንግዲህ ጥብ አድርጎ መጀመሪያ ይሄ ጥብስ ሲደረግና በሽንኩርቱ ከዛ ኖርማል ጎመኑ ይገባል ማለት ነው። ከዛ በቃ እንደ አይነት ይሆንላችኋል። ይሄን አድርገን ጥብስ እናደርግና ቀጣይ እንግዲህ ወደ የስራችን ነው። እንግዲህ አርሴማ ምን ነው የተፈቀፈቀ ነው ወዶ ስትይ እንዴት እንደሚያምር አይሽ ገና ድንቹ ሲገባ ታሽቶ ሲበቃው ደግሞ ቁዋ ሲሽቶ ምን ሲል በጣም ነው የሚለው። እንግዲህ ምን ይመስላል። እግዚአብሔር ከሁላችሁ ይሁን። ካላችሁ ይጠብቃል። ነው አብረን እንስራ። እኔ ሰላጣውን ከተፋ ብዙ ስለሆነ በሁለት ሙሉ ነው የምናደርገው። ወይ በዚህ ላይ ይሄን ጭንጫቢና ለከቺ የጎመናት እንግዲህ ይሄንን ጥቅል ጎመን አይከተፍ። ቆይ ይሄን የመጀመሪያ ሰላጣ ይገዳል። እቺን እንግዲህ ፋፋፋ አድርገን እንትን ቃሪያውን አንቺ እንደው ላጸድ ትጨታለሽ። እዚች ዳርቀት ነው ይታጣል። እንግዲህ አቮካዶቻችንም እዚህ ብረት ድስቱ አድርግና ጥብት አድርገና ተከተፈው በደቃቁ ዛሬ በጣም ከባድ መድኃኒዓለም እንግዲህ ቤታችሁን በበረከት ይሙላው። ጥብ አድርጊውና እንዴ ለሁሉም ላይ ይገባል እና ቀጥታ ወደ ስራ እንሂድ። ቻው ደህና ሁኑ። መልካም ስራ አትሉን። ነው አብረን እንብላ ነው አብረን እንስራ እንዳንል እናንተ እንግዲህ አትበሉ። እኛ እንግዲህ እንን ያህል ጎላ ጥለን ያው እንትን እያለን ነው። አባቴ መድኃኒዓለም ቤታችሁን በበረከት ይጎብኝልን። ቀጣይ ወደ ስራችን እንግባ። ይሄን እያጠብን እየሰራን ሽንኩርቱ ዛሬ አጸዴ አንቺ አርሴማ ሽንኩርቱ ለሰላጣዬ ብዬ አስቀረዋል። ሌላም አለ ሽንኩርት ገና ይሄ እንሰራራው። ደህና ሁኑ። ወደ ስራ እንግባ። እኛም ቅዳሴውን እያደመጣችሁ ነው እንግዲህ ቅዳሴው ለች ህዝቡ እንደዚህ ቆሞ እያስቀደሰ ነው። እኛ እዚህ ጋር ነን ማለት ነው። ቅመሙ ግድ ነው። በሶ ብላ ደግሞ ታውቃላችሁ፣ እኔ እንደ ድሮ እንደ እናቶቻችን ወጥ ላይ በጣም ነው የምወደው። በጣም ጣሙ ራሱ እንዲለይ ነው የሚያደርገው። አቸቶ የአትክልት ማጠቢያ ነው። እንደ አረብ ሀገር ስለለመድኩ ነው፣ ይቅር በሉኝ። በእርግጥ ያው መጨባለቅ ያስመስላል። ኢትዮጵያ ላይ አይደለም። አትክልት ባቸቶ በጨው ሲታጠብ በዛ ሲሰራ ነው ደስ የሚለኝ። ምክንያቱም አትክልቶቹ ሳት ስለማይነካቸው መጥፎ ነው። ስለዚህ አቸቶም ገዝተናል። ቀጣይ ይሄንን እንጠባብስና የሚሆነውን ነገር እናያለን። በርቺ እንግዲህ በደንብ እያደረግሽ ግን ዘይት ስላለ አትፍሪ። ታሹ ዘይት ልክ ለሚጠረጠር አይዞ አንድ አፍታ ነው የሚገስለው። በዘይት ሲጠበስ ሁሉ ይመስላል። እንግዲህ እርጉዝ ካለ ይቅር በሉን። እንግዲህ እንዲህ እያሳይናችሁ ስመጡ አቀምሳችኋለሁ ስራዬን። እሺ ደህና ሁኑ።